ጦሩ አመጸ፣ አልዋጋም አለ። በመጨረሻ ማንም ያላሰበው ሆነ። በተጠንቀቅ እንዲሆን የታዘው ጦር ወገቤን ብሏል። ይህን ተከትሎ ጄኔራሎቹ ያመጹ ወታደሮች እንዲታፈኑና እንዲታሰሩ ማድረጋቸውን የአብይ የቅርብ ሰው የሆኑት ጄኔራል አጋልጠዋል። ነገርየው እየታሰበ ላለው ጦርነት እጅግ አስደንጋጭ ነው። ወዲህ ደግሞ ጄኔራል ጻድቃን የጦርነት እቅድ ነድፈው ለጠቅላዩ ማቅረባቸውን የሚገልጽ መረጃ ወጥቷል። ጄኔራሉ ለአብይ ባቀረቡት የውጊያ ንድፍ ላይ ከኮር በላይ ያለ አመራር ከተመታ ጨዋታው ያበቃል ማለታቸው ተሰምቷል። እንመለስበታለን። ረጀብ ጣይብ ኤርዶጋን ቦሌ ኤርፖርት ሲደርሱ ከአቡዳቢ የተነሳ ሚስጥራዊ አውሮፕላን ቦሌ ላይ መራገፉ አስገራሚ ሆኗል። የቱርክ ሚዲያዎች ለኤርዶጋን የተደረገውን አቀባበል ፕሬዝዳንቱ ያልጠበቁትና ከጠበቁት በላይ የሆነ አቀባበል ነው ሲሉ ግርምታቸውን እያጋሩ ነው። ኤርዶጋን ቦሌ በደረሱ ሰዓታት ልዩነት በኤርፖርት ሌላ ትኩረት የሚስብ ትዕይንት ታይቷል። ይኸውም መነሻውን አቡዳቢ ያደረገና ቅጥረኛ ወታደሮችን የጫነ ነው የተባለለት ሚስጥራዊ አውሮፕላን አዲስ አበባ መራገፉ ነው። እናስደምጣቸዋለን። ግብጽ የኢትዮጵያን ዙሪያ ገባ እንደ ጦስ ደሮ ማንዣበቧን ቀጥላለች። በጅቡቲ ሶማሊያና ኤርትራ ሰንሰለቷን የዘረጋችው ካይሮ ዛሬ ደግሞ በኬንያ ኢትዮጵያ ላይ መክራለች። ኬንያና ግብጽ የኢትዮጵያ ብርቱ መሻት በሆነው ቀይ ባህር ዙሪያ መክረዋል። ታደምጡታላችሁ። የአሜሪካን ጦር መልሶ እንዳይነሳ አድርገን እንመታዋለን ሲሉ ፕሬዝዳንቱ ዛቱ። የኢራን ጠቅላይ መሪ አያቶላ አሊ ካማኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለትራምፕ ምላሽ ሰጠዋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጦሩ አመጸ፣ አልዋጋም አለ። በመጨረሻ ማንም ያላሰበው ሆነ። በተጠንቀቅ እንዲሆን የታዘው ጦር ወገቤን ብሏል። ይህን ተከትሎ ጄኔራሎቹ ያመጹ ወታደሮች እንዲታፈኑና እንዲታሰሩ ማድረጋቸውን የአብይ የቅርብ ሰው የሆኑት ጄኔራል አጋልጠዋል። ነገርየው እየታሰበ ላለው ጦርነት እጅግ አስደንጋጭ ነው። ወዲህ ደግሞ ጄኔራል ጻድቃን የጦርነት እቅድ ነድፈው ለጠቅላዩ ማቅረባቸውን የሚገልጽ መረጃ ወጥቷል። ጄኔራሉ ለአብይ ባቀረቡት የውጊያ ንድፍ ላይ ከኮር በላይ ያለ አመራር ከተመታ ጨዋታው ያበቃል ማለታቸው ተሰምቷል። የህወሓት ጄኔራሎች ጉድ ተሰርተዋል። ያመኑት ተስፋ ጉም ሆኖ እየተነነ ነው። ይዋጋልናል ያሉት ታጣቂ ኃይል እያፈገፈገ ነው። ለጥቂት የስልጣን ጥመኞች ህይወታችንን አንከፍልም ብለዋል። ስለዚህ ጉዳይ የ4 ኪሎ ቀኝ እጅ የሆኑት ጄኔራል ጻድቃን ገብረተንሳይ አስደንጋጩን መረጃ ይፋ አድርገውታል። ከቀናት በፊት ማለትም ባለፈው ቅዳሜ በአዲስ አበባ የሚኖሩ የትግራይ ተወላጆችና ፖለቲከኞች ስብሰባ አድርገው ነበር። እዚህ ስብሰባ ላይ ጄኔራል ጻድቃን ያደረጉት ንግግር ዝርዝር ሐሳብ ዘግይቶ ወጥቷል። ጄኔራሉ በቀድሞ የትግል አጋሮቻቸው ላይ አምፀው ባቋቋሙት የለውጥ ፈላጊዎች ንቅናቄ በኩል ለህወሓት ከባድ ራስ ምታት ሆነዋል። ከጌታቸው ረዳ ጋር ወደ አዲስ አበባ የኮበለሉት ጄኔራሉ አዲስ አበባ ውስጥ በተካሄደ ወቅታዊ የትግራይ ተወላጆች ስብሰባ ላይ ህወሓት ለጦርነት ያዘጋጀው ወጣት እያመጸበት ነው ብለዋል። እንደ ጄኔራሉ ገለጻ ከሆነ ከኮር በላይ ተብለው የሚጠሩ የህወሓት ጄኔራሎች ወደ ጦርነት ለመግባት ቆርጠው ቢነሱ አባሉ የመዋጋት ፍላጎት የለውም ብለዋል። በዚህም በተለያዩ የህወሓት ታጣቂ አደረጃጀቶች ውስጥ ተቃውሞ እየተነሳ መሆኑንና ጠንከር ያለ ሐሳብ የሰነዘሩት መታፈናቸውን ገልጸዋል። ህወሓት እምቢ ለጦርነት ያሉትን አንዳንድ አመራሮችና ተዋጊዎችን ሰብስቦ እንዳሰራቸውም ጄኔራሉ ጠቁመዋል። ህወሓት አጠራር የትግራይ መከላከያ ሰራዊት ቲዲኤፍ ተብሎ የሚጠራው ታጣቂ ቡድን አባላት ባገኙት አጋጣሚ ጠፍተው ከትግራይ እየወጡ መሆኑንም አክለዋል። እነጌታቸው ረዳን ወደ አዲስ አበባ ባሮ መቀሌ የመሸገው የህወሓት ኃይል ወደ ጦርነት ለመግባት የሚያቀርበው ግዛት የማስመለስ ምክንያት ሰበብ መሆኑን ጄኔራሉ ገልጸዋል። በተለይ ወልቃይትን በኃይል ወደ ትግራይ እናስመልሳለን የሚባለው አካሄድ የማይሳካ ነው ያሉ ሲሆን በህግ አግባብ በሰላማዊ አማራጭ ብቻ መፍትሄ ማግኘት እንዳለበት ጠቁመዋል። በወልቃይት ጠለምትና ራያ ጉዳይ ከፌዴራል መንግስቱ ጋር ስምምነት ላይ ደርሰው እንደነበር ጄኔራሉ አስታውሰዋል።
ስምምነቱ ከአወዛጋቢ አካባቢዎች የተፈናቀሉ ሰዎች ወደ የቤታቸው ተመልሰው በጊዜያዊነት የራሳቸው አስተዳደር እንዲመርጡ ማድረግ ነው ብለዋል። ይሁን እንጂ ህወሓት አስተዳደር ይዤ ካልገባው ተፈናቃዮች አይመለሱም በሚል እንዳስተጓጎለው ገልጸዋል። በለውጥ ፈላጊዎች በኩል ያለው አቋም አሁንም ተፈናቃዮች ተመልሰው ይገባኛል ውዝግቡ በህግ አግባብ እልባት ያገኝ፣ እስከዛው ግን ህዝቡ ራሱን በራሱ ያስተዳደር የሚል ነው ብለዋል። ወልቃይት ላይ ያለው ብቻ ሳይሆን አድዋ ያለውም ቢሆን አስተዳደሩ ራሱ መምረጥ አለበት ብለው እንደሚያምኑ ጄኔራሉ ተናግረዋል። የትግራይ ህዝብ ከህወሓት እስረኝነት ነፃ ወጥቶ የወደፊት ዕጣ ፈንታውን በራሱ እንዲወስን ለማድረግ ትግሉ ተጠናክሮ ይቀጥላል ብለዋል። ረጂብ ጣይብ ኤርዶጋን ቦሌ ኤርፖርት ሲደርሱ ከአቡዳቢ የተነሳ ሚስጥራዊ አውሮፕላን ቦሌ ላይ መራገፉ አስገራሚ ሆኗል። የቱርክ ሚዲያዎች ለኤርዶጋን የተደረገውን አቀባበል ፕሬዝዳንቱ ያልጠበቁትና ከጠበቁት በላይ የሆነ አቀባበል ነው ሲሉ ግርምታቸውን እያጋሩ ነው። ኤርዶጋን ቦሌ በደረሱ ሰዓታት ልዩነት በኤርፖርት ሌላ ትኩረት የሚስብ ትዕይንት ታይቷል። ይኸውም መነሻውን አቡዳቢ ያደረገና ቅጥረኛ ወታደሮችን የጫነ ነው የተባለለት ሚስጥራዊ አውሮፕላን አዲስ አበባ መራገፉ ነው። በመሐመድ ቢን ዛይድ ድንገተኛ ህመም ምክንያት የአቡዳቢ ጉዟቸውን የሰረዙት ኤርዶጋን ዛሬ ከሰዓት በኋላ አዲስ አበባ ገብተዋል። በቄንጠኛና ዘመናዊ ወታደራዊ ጀቶች ታጅበው አዲስ አበባ የደረሱት ፕሬዝዳንቱ ያልጠበቁት አቀባበል እንደገጠማቸው የኢስታንቡል ዜና ምንጮች እየዘገቡት ነው። የኢትዮጵያ መንግስት ፕሬዝዳንቱን በወታደራዊ አጀብና በልዩ ስነ ስርዓት ተቀብሏቸዋል። ላለፉት ዓመታት የኢትዮጵያ ዋነኛ የድሮን አቅራቢ የሆነችው አንካራ ዘመናዊ ድሮኖች ለኢትዮጵያ በመሸጥ ቀዳሚዋ ናት። በዚህ የኤርዶጋን ጉዞ የድሮን ሽያጭ ስምምነት ሊደረግ እንደሚችል ፍንጮች ታይተዋል። ሰፊ ወታደራዊ ስምምነት እንደሚፈራረሙ እየተጠበቀ ሲሆን በተጨማሪም ስለ ሱዳን ጦርነት፣ ስለ ኢትዮ ኤርትራ ውጥረት፣ የሶማሌላንድን ጉዳይ በውይይታቸው እንደሚያነሱ ለጉዳዩ ቅርበት ያላቸው የዲፕሎማቲክ ምንጮች ጠቅሰዋል። ነገር ግን ይህ የኤርዶጋን ጉዞ በብዙ ጥርጣሬዎች የሚታይ ሆኗል። በዋናነትም ከግብጽ ጋር ያላቸው ወታደራዊ ግንኙነትና በአፍሪካ ቀንድ ያላቸው አሰላለፍ ከኢትዮጵያ ጋር የሚስማማ ለመሆኑ የአንካራውን ሰው ጉዞ በጥርጣሬ እንዲታይ የሚያደርገው ነው። እንደሚታወቀው ባለፈው ሳምንት የካቲት 2018 ከግብጽ ጋር የተፈራረሙት ታሪካዊ የተባለለት ቁርሾን የሻረ የስትራቴጂክ አጋርነት ስምምነት በጉልህ ይጠቀሳል። በዚህ ስምምነት ግብጽ $350 ሚሊዮን የሚያወጣ ወታደራዊ ጦር መሳሪያ ግዢ፣ የመከላከያ መረጃዎችን መለዋወጥ፣ ድሮኖችን በጋራ ማምረት፣ በተጨማሪም ግብጽ የቱርክ ካን የተባለውን 5ኛ ትውልድ ተዋጊ ጀት ፕሮግራም እንድትቀላቀል መፈቀዱ በሁለቱ ሀገራት መካከል ያለውን የመተማመን ደረጃ ወደ ላቀ ደረጃ አሸጋግሮታል። ሱዳን ውስጥ በጄኔራል አልቡርሃን የሚመራውን የሱዳን ጦር ሰራዊት ደግፈው እየተዋጉ ይገኛል። የዚህ አንድምታ ሁለቱ ሀገራት የምስራቃዊ ሜዲትራሊያንና ቀይ ባህር ቀጠና የራሳቸው የተጽዕኖ ከባቢ መሆኑን ለዓለም አቀፍ ኃይሎች እያሳዩ እንደሆነ ያመላክታል። ከእነዚህ ልዩነቶችና አሰላለፎች አንጻር ኤርዶጋን ኢትዮጵያ አሁን ያለችበትን አሰላለፍ እንዴት ያዩታል የሚለው ለ4 ኪሎ ሌላ ራስ ምታት ነው። ከየመን እስከ ሱዳን፣ ከቀይ ባህር እስከ ኤደን ባህረ ሰላጤ በተዘረጋው በሳውዲ አረቢያና በኤሚሬትስ ፍክክር ውስጥ ኢትዮጵያ ፈተና ሊገጥማት እንደሚችል እየተጠቆመ ነው። በተለይም ቱርክ ከጠቅላይ ሚኒስትር አብይ ቁልፍ አጋር ኤሚሬትስ በተቃራኒ ከሳውዲ አረቢያ፣ ግብጽ፣ ሶማሊያና ሌሎችም ሀገራት ጋር እየፈጠረች ያለችውን አጋርነት ስጋት ምንጭ ሆኗል። ምስራቅ አፍሪካ የመሃል ሰፋሪ ወይም አግባቢነት ሚና ለመጫወት የምትሞክረው ቱርክ በቀጠናው ትርምስ ውስጥ ኢትዮጵያን ለመጎተት እንደምትሞክር ይጠበቃል። ኢትዮጵያ ሙሉ በሙሉ የቱርክን አቋም የምትደግፍ ከሆነ ከወዳጇ ኤሚሬትስ ጋር ያላትን ግንኙነት መሻከር አይቀሬ ነው። ይህ በእንዲህ እንዳለ ኤርዶጋንን ያሳፈረችው አውሮፕላን ቦሌ አየር ማረፊያ በደረሰች ሰዓታት ከአረብ ኤሚሬትስ የተነሳ አውሮፕላን ቦሌ መራገፉ እያነጋገረ ነው። ዓለም አቀፍ በረራዎችን በተመለከተ መረጃዎችን በማውጣት የሚታወቀው ሪች ቴድ በድረገጹ ባሰራጨው የበረራ ሪፖርት መነሻውን ከአቡዳቢ አልሪፍ ኤርፖርት ያደረገ ቦይንግ 737-436 አውሮፕላን ቦሌ ኤርፖርት ማረፉን ዘግቧል። የአውሮፕላን ምናልባትም የአረብ ኤሚሬትስን ቅጥረኛ ወታደሮች ሳይጭን እንዳልቀረ ዘገባው ግምቱን አስቀምጧል።
ግብጽ የኢትዮጵያን ዙሪያ ገባ እንደ ጦስ ደሮ ማንዣበቧን ቀጥላለች። በጅቡቲ ሶማሊያና ኤርትራ ሰንሰለቷን የዘረጋችው ካይሮ ዛሬ ደግሞ በኬንያ ኢትዮጵያ ላይ መክራለች። ኬንያና ግብጽ የኢትዮጵያ ብርቱ መሻት በሆነው ቀይ ባህር ዙሪያ መክረዋል። የግብጽ ከፍተኛ ልዑካን ቡድን ከኬንያ ባለስልጣናት ጋር በቀይ ባህርና በአፍሪካ ቀንድ አሁናዊ ጉዳዮች ዙሪያ ተወያይተዋል። በግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የውሃ ሀብትና መስኖ ሚኒስትር ሃኒ የተመራ ከፍተኛ ልዑክ የካቲት 9 ቀን 2018 ዓ.ም ኬንያን ጎብኝተዋል። የግብጽ ከፍተኛ ባለስልጣናት ከኬንያ ዋና የምክር ቤት ጸሐፊ ሙሳሊያ ሙሳባዲና ሌሎችም ከፍተኛ ሹሞች ጋር በቀይ ባህርና የአፍሪካ ቀንድ አሁናዊ ሁኔታ ላይ መወያየታቸውን ካይሮ አስታውቃለች። የግብጽ ውሃ ሀብትና መስኖ ሚኒስቴር ንግግሩን አስመልክቶ ባወጣው መረጃ የሁለቱ ሀገራት ባለስልጣናት በቀጠናው በዋናነት ደግሞ በሶማሊያና ሱዳን ሰላምና መረጋጋትን መመለስ በሚቻልባቸው መንገዶች ላይ ሀሳብ መለዋወጣቸውን ተጠቁሟል። ሁለቱ ወገኖች ግንኙነታቸውን የበለጠ ለማጠናከር የመከላከያና የተቀናጀ የውሃ ሀብት አስተዳደርን ጨምሮ በሌሎች ዘርፎች ላይ ለመተባበር ተስማምተዋል። የናይል ወንዝን ዘላቂነት ለመጠበቅና የጋራ ሀብትነቱን ለማስጠበቅ በጥምረት መስራት አስፈላጊ ስለመሆኑ ሁለቱም ወገኖች እውቅና እንደሰጡት ተመላክቷል። አገራቱ ሁሉም የናይል ተፋሰስ አገራት የጋራ ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕግን መሰረት አድርጎ በውሃ ደህንነት፣ በማህበራዊ ኢኮኖሚ እድገትና በስነ ምህዳር ጥበቃ በጋራ ለመስራት ስለማሰባቸው ተጠቅሷል። የኢራኑ እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካማኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ምላሽ ሰጡ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ኃያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ካልደረሰች እርምጃ እንደሚወሰድ ባት ፕሬዝዳንት ትራምፕ ሲዝቱ ቆይተዋል። ይህንን በተመለከተ ካሚኒ በሰጡት ምላሽ የአሜሪካ ፕሬዝዳንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለው ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህን መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኝ ባህር ላይ ያሰማራች ሲሆን በቬንዙዌላ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጄራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ አዛለች። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል።